Ethiopic calling ወደ መጀመሪያው ወሬ ላይ ነው የምናልፈው ግዛቸው ልክ ነው የመጀመሪያው ወሬ ርዕሳችን ደግሞ ፖሊስ የወቅቱን ዝነኛ አርቲስት በቁጥጥር ስር አዋለ በፖሊስ ቁጥጥር ስር ያለው አርቲስት ማን ነው አርቲስቱን በፖሊስ እንዲያዝ ያደረገው ጉዳይ ምንድነው የሚለው ነው ከሱን ጀምር ወይስ ያንተ ምርጫ እንዴት ነው እንደተመቸ አይ ባስተዋወቀው ወሬ ብንጀምር አሪፍ ይመስለኛል ይቻላል ስለዚህ በፖሊስ ቁጥጥር ስር ወደ ዋለው አርቲስት እናልፋለን ፖሊስና አርቲስት ለምንድነው በቁጥጥር ስር ያዋለው አርቲስቱስ ማን ነው የሚለውን እንገባለን ባለፈው ጊዜ የገመና ድራማ ላይ በመስራት የሚታወቀው አርቲስት ዳንኤል ተገኝ ከአንድ ፊልም ሰሪ ጋር በፈጠረው አለመግባባት በካራማራ ፖሊስ ጣቢያ ታሰረ ወይንም በፖሊስ ቁጥጥር ስር ዋለ ብለን አውርተን ነበር የአርቲስቶች እስር ከገመና ድራማ አሁን ወደ ሰውለሰው ድራማ ደግሞ ተሻግሯል በሰውለሰው ድራማ የምናውቀውና የሚወደደው ዝና ብዙ ጸጋዬ በዚሁ ፖሊስ ጣቢያ በካራማራ ፖሊስ ጣቢያ ማለት ነው በቁጥጥር ስር ውሏል ዝና ብዙ ጸጋዬ ከያሬድ ፊልም ፕሮዳክሽን ጋር በፍታ ብሔር ክስ ነበረበት የገንዘብ ጉዳይ ማለት ነው እናም ዝና ብዙና ያሬድ ፊልም ፕሮዳክሽን አሜን የሚል የተሰኘ ፊልም ለመስራት ዝና ብዙ 40 ሺህ ብር ሊከፈለው ይስማማል ከዚያም ለአርቲስቱ የመጀመሪያ ክፍያ ቀብድ 30 ሺህ ብር ይከፈለዋል 30 ሺህ ብሩን ተቀብሎም ለፊልሙ ቀረጻ የሚያስፈልጉትን ሂደቶችና ቀጣይ ስራዎች መስራት ይጀምራሉ ዝና ብዙ ለአንድ ወር ቀረጻ ከፊልም ባለሙያ አባላት ጋር ወደ ጎንደር መጓዝ ነበረበት ነገር ግን በቀረጻ ወቅት በዚህ ሰዓት ለመጓዝ አይመቸኝም በማለቱ ሌሎች አባላቶች ብቻ ተጉዘው ቀረጻው ሳይፈጸም ይቀራል ዝና ብዙም በዛ ፊልም ላይ ለቀረጻ ሳይካተት ይቀራል በመሆኑም ለፊልም ስራው ቀብድ የወሰደውን ገንዘብ አልመለሰም ፊልሙንም ቀረጻው ላይ አልተካተተም በዚህ መሰረት ከሳሽ የፊልም አሰሪዎቹ ክስ ያቀርባሉ በልደታ ምድብ ፍርድ ቤት ማለት ነው በመሆኑም ይህንን ክሳቸውን አቀርበው ጉዳያቸው ዝና ብዙ ገንዘቡን እንዲመልስ ይወሰንበታል ገንዘቡን እንዲመልስም ያፈጻጸም ክስ ይከፍቱበትና በልደታ ምድብ 13ኛ ያፈጻጸም ችሎት ጉዳዩ መታየት ይጀምራል ፍርድ ቤቱም ይህንን ጉዳይ ሲከታተል ቆይቶ ጥር 15 ቀን በኋላው ችሎት የዝና ብዙን ጉዳይ ለየካቲት 20 ቀን 2006 ዓመተ ምህረት ተለዋጭ ቀጠሮ ይሰጣል እነዚህ ሁለት ወገኖች የፍታብሔር ጉዳያቸው በዚህ ሁኔታ አሁን በገለጽኩት ሁኔታ ያለ አርቲስት ዝና ብዙ ጸጋዬ ነሐሴ 5 ቀን 2005 ዓመተ ምህረት በኢቢኤስ የቴሌቪዥን ጣቢያ ላይ በጆሲ ሾው በተሰኘ ፕሮግራም ላይ ከምሽቱ 2 ሰዓት ላይ በተላለፈ ፕሮግራም ጋዜጠኛው ጆሲ ከያሬድ ፊልም ፕሮዳክሽን ጋር ያለበትን ጉዳይ በተመለከተ ማብራሪያ ወይንም ምላሽ እንዲሰጥ ጥያቄ ያቀርብለታል ከጋዜጠኛው ጥያቄ ያቀረበለት ዝና ብዙ ጸጋዬ በዚህ ጉዳይ ላይ ከያሬድ ፊልም ፕሮዳክሽን ጋር ያለበትን ጉዳይ ምላሽ መስጠት ማብራሪያ መስጠት ይጀምራል ወይንም ማብራሪያ ነው ምላሽ ያለውን ይሰጣል ይህንን የአርቲስቱን ምላሽ የተቀበሉት የሰሙት የያሬድ ፊልም ፕሮዳክሽን ሰዎች በሐሰትና በመልካም ስም ሆነ ብሎ ከፍተኛ ጉዳት በማድረስ ወንጀል ተግባር ፈጽሞብናል ብለው በጆሲ ላይ ምላሽ ብሎ የሰጠውን ጉዳይ እኛ ላይ የሐሰትና ሆን ብሎ ስም የማጥፋት ጉዳይ ፈጽሞብናል ብለው ጉዳያቸውን ለፍርድ ቤት ያቀርባሉ እንደ ያሬድ ፊልም ፕሮዳክሽን ጠበቃ አቶ ፍሬው ካሳውን ገለጻ ማለት ነው ክሳቸውንም ለፍርድ ቤት አቀርበው በፍርድ ቤት በኩል መጥሪያ ያወጣሉ መጥሪያውን ይዘውም ዝና ብዙ ጸጋዬ ይገኝበታል ይውልበታል ያሉበት ቦታ ማሰስና መፈለግ ይጀምራሉ በመሆኑም ታህሳስ 17 ቀን 2006 ዓመተ ምህረት ዝና ብዙን ጸጋዬን አዲስ አበባ ሂልተን ሆቴል ከምሽቱ 3 ሰዓት ላይ ያገኙታል እነሱ 12 ሰዓት ነው የሚሉት ዝና ብዙ ጸጋዬ ግን 13 ሰዓት ላይ ነው እዛ የነበርኩት ይላል እና ይህንን መጥሪያ ይሰጡታል መጥሪያ ሲሰጡት
በጆሲ ኢን ዘ ሃውስ ሾው ላይ የቀረበውንና የስም ማጥፋት ወንጀል ፈጽሞበታል በተባለው ክስ ሳይሆን በፍትሐ ብሔር ክስ የቀረበበትን ጉዳይ መጥሪያ ይሰጡታል። እንደዚህና ብዙ ጸጋዬ ገለጻ የከሳሽ ጠበቆች ግን እና አቶ ፍሬው ካሳሁን አይ በወንጀል የከሰስንበትን መጥሪያ ነው የሰጠነው ይላሉ። ስለዚህም ይህንን መጥሪያ ሲሰጡት አይ አሁን 12 ሰዓት አልፏል ይህንን መጥሪያ ልቀበል አልችልም ሲል ምላሽ ይሰጣቸዋል። በመሆኑም በማግስቱ ሌላ ቦታ ያገኙትና አግኝተውኝ ይህንን መጥሪያ ሰጥተውኝ ታህሳስ 25 ቀን 2006 ዓ.ም ቦሌ ምድብ ችሎት ቀርቤ ጉዳዩን ማስረዳት ችያለሁ። ጠበቃዬም ተገኝቶ ይህንን ነገር ለቀጣይ ቀጠሮ ተላልፏል ይላል ዝናቡ ጸጋዬ። ስለዚህ መጥሪያ ተጠይቆ እነሱ ግን ያንን መጥሪያ ስንሰጠው አልቀበልም አለ ይላሉ። በመሆኑም ይህንን መጥሪያ ያወጣበት ፍርድ ቤት ይሄዱና አግኝተነው ሊቀበለን አልቻለም። ስለዚህም ሊቀበለን ስላልቻለ በፍርድ ቤቱ በቃለ መሐላ ፈጽመው መጥሪያው ለወጣበት ፍርድ ቤት ገቢ እንዲደረግ ይደረጋል። ይህንን መጥሪያ ያወጣውን ፍርድ ቤትም ለራሱ ለክፍሉ ፖሊስ ትዕዛዝ ይሰጣል። ትዕዛዙም ይህ ዝናቡ ጸጋዬ ሊገኝ ስላልቻለ ታስሮ ይቅረብ ሲል ያስተላልፋል። ይህንን ትዕዛዝ ያወጣውን ፍርድ ቤት ዝናቡ ጸጋዬ ትናንትና 10 ሰዓት አካባቢ ሲኤምሲ አካባቢ የሰው ለሰው ድራማ ቀረጻ ላይ ነበረ። በመሆኑም እዛ ቦታ ላይ ሲቪል የለበሱ ፖሊሶች እንፈልግሃለን እናናግርሃለን ብለው ይይዙትና ወደ ፖሊስ ጣቢያ እንዲሄድ ያደርጉታል። በካራማራ ፖሊስ ጣቢያ ወስደውት በመጥሪያ ትፈልጋለህ መጥሪያ ተሰጥቶ አልገኘም ስላልክ ፍርድ ቤት አስረን እንድናቀርብ ስላዘዘን በቁጥጥር ስር ተውለሃል ብለው እዛ በቁጥጥር ስር ይውላል። በቁጥጥር ስር ከዋለም በኋላ ጉዳዩ ተገልጾለት በእንደዚህ አይነት ክስ ትፈልጋለህ ይሉታል። እሱም ተከስሻይ አላቅም ይሄን መጥሪያ አልደረሰኝም በፍጹም እንዲያላልኩም ይላል። ስለዚህ ፍርድ ቤት አስረን እንድናቀርብ ስላዘዘን ሰኞ ፍርድ ቤት እናቀርባለን ይሉታል። በኋላ ግን ጉዳዩ በመነጋገርና ሌሎች ሩጫዎች በመደረግ ዝናቡ ጸጋዬ 11 ሰዓት ላይ ካራማራ ፖሊስ ጣቢያ በቁጥጥር ስር ውሎ 2 ሰዓት ተኩል ሲል ሊፈታ ችሏል። ስለዚህ ጉዳይ ዝናቡ ጸጋዬን ስለደረሰበት አሁን ስላወራነው ጉዳይ ጠይቀው ነበር። በፍትሐ ብሔር ክርክር ነበረኝ 3 ሰዓት ላይ ሂልተን ሆቴል አገኘኋቸው መጥሪያ ሰጡኝ አልቀበልም ምክንያቱም ሰዓት አልፏል አልኳቸው። በማግስቱ ግን በቀጣይ ቀናቶች ቦሌ ላይ አግኝተውኝ ይሄን መጥሪያ ተቀብዬ ጥር 15 ቀን ጠበቃዬ ተገኝቶ ጉዳዩ ለየካቲት አጋማሽ ላይ ቀጠሮ አሰጥቷል። ስለዚህ ጉዳይ ምንም የማውቀው ነገር የለም። ትናንት 10 ሰዓት ላይ 10 ሰዓት ማለቱ ነው ሲኤምሲ አካባቢ ቀረጻ ነበረኝ። በዛ ቀረጻ ላይ በቁጥጥር ስር አውለውኛል። ማታ 2 ሰዓት ተኩል ሲል ግን ልፈታ ችያለሁ ጉዳዩ እንቆቅልሽና እንግዳ ነው የሆነብኝ ሲል ለኢትዮፒካ ሊንክ ምላሹን ሰጥቷል።